አብርሃም የሚመለስበትን ነገር እና ደግሞ ወደ ራሱ የሚመለስበት ነገር ሁሉ ነገር እኔ አውቄያለሁ። እሱን ደግሞ በዚህ ትንሽ ጊዜያቶች ነገር አግኝተና በደምርህን ነው በዚህ ትንሽ የምሬ ነው በዚህ ትንሽ ጊዜ ውስጥ ብቻ ስጪኝ ነገሮችን አብርሃም ወደ ራሱ ተመልሶ ከኤርሜላ ጋርና ከኛ ጋር የሚሆንበት ነገር እያደረኩ ነው። እርግጠኛና ታምኝኛለሽ አይደል? እኔ አምናለሁ በጣም ከዚህ በፊትም ተናግሬ እኔ ማላደርገው ነገር የለም። አሁን ደግሞ እመኚኝ አምናለሁ። የምር በቃ ይሄ ምናልባት ትንሽ ጊዜ ብቻ የምሬ ነው ትንሽ ጊዜ ብቻ ቢወስድብኝ ነው። ከዛ ምን እንደተፈጠረና ምን እንደሆነ አብርሃም ላይ ምን እንደተካሄደ ምን ናገር ይሆናል ወይ ደግሞ ምን ናወጣው ይሆናል። አብርሃም ብቻ ወደ ራሱ ይመለስ እናስመልሰው። ከዛ አብርሃም የሚመልስበትን ነገር አውቄያለሁ። ማርቲ እኛ ማውቃችን አሁን ነገሮችን ያበላሽባል ነው። ለምን አንንገር? ምን መሰለሽ ከመናገርና በተግባር ማሳየት አይሻልም? ማልክ ነው። እሺ እኔ ነግሬሽ እንደዚህ ብዬሽ ከማውራትና ነገሩን ሆኖ አብርሃም ወደ ሄርሜላ ወደኛ ተመልሶ ብትወይ አይሻልም? እኔ ከምነግርሽ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ ዛሬ እንደሌላ ቀኑ ፈዝሼ ተክሼ ምናምን አይደለም የምመጣው። ከዚህ በኋላም አልመጣም ማለት ነው። ስንፈዝና ስንተክዝ ብዙ ነገር እየፈጠረብን ችግሮች እየተባባሱብን ነው የሚሄዱት ማለት ነው። እና ስለዚህ ምንድነው አንዳንድ ነገሮች እያደረኩ ነው ውስጥ ለውስጥ ለእናንተ መናገር አይጠበቅብኝም። ምክንያቱም የምታዩት ነገር ስለሆነ ማለት ነው። ምክንያቱም አሁን ላይ እየተጨነቅንበት ያለው ነገር አለ በሄርሜላና በአብርሽ ጉዳይ ዋንኛ በአብርሽ ጉዳይ ነው ማለት ነው። አብርሽ ያው ከራሱ ጋር እንዳልሆነ ሁላችሁም ታውቃላችሁ። እንደ ድሮ እየተጫወተን እየተሳሳቀን ምናምን የፍቅር ጀማ እየመጣን አይደለም ማለት ነው። እንግዲህ ትንሽ ጊዜ ብቻ ስጡኝ ወይ ደግሞ ስጡን ከአንዳንድ ሰዎች ጋር የፍቅር ጀማን ለመመለስ ትንሽ ቀናቶች ብቻ ቢፈጅብን ነው ማለት ነው። የፍቅርን ጀማ ወደ ነበረበት እንመልሳለን ብዬ አስባለሁ። የምሬ ነው። እኔ ተናገሬ ደግሞ የማይሆን ነገር የለም። ያው ከዚህ በፊቶች ብዙ ነገር አውርቼ ስላደረገን ማለት ነው። አሁንም እናደርገዋለን ወደ ኋላ አንልም ማለት ነው። እንግዲህ ዛሬ የመጣው ነገር ምንድነው? አንድ ትልቅ ነገር አለ። ትልቁም ነገር ምንድነው? ያው ማርቲን ጠርቻታለሁ። ማርቲ እየመጣች ነው። ያው ምክንያቱም ከሄርሜላ አጠገብ እሷ ስለሆነች ማለት ነው። አንዳንድ ነገሮች መታወራት መታማከራት ለማርቲ ስለሆነ ማለት ነው። እኔ ደግሞ ለማርቲ እነግራትና ጥሩ ተስፋ እንዳለን ልነግራት ከዛ ደግሞ እሱን ነገር ደግሞ ለማርቲ ለሄርሜላ እንድትነግራት ነው ማለት ነው። ያው እንዳያችሁት ከሆነ ሚኪም ማርቲም ሁሉም ተስፋ እየቆረጠ ነው። እኔ ደግሞ ተስፋ የሚባል ነገር መቁረጥ አልፈልግም። እኔም ብዙ ነገር ቆርጬ ነበረ፣ ግን ደግሞ ያው እነ ሚኪ እነ ማርቲ ናቸው አይዞ ቀና ያልፋል ምናምን ብለው ያበረታቱኝ። እኔ ደግሞ በተራዬ ያው ብዙ ነገር ስለያዝኩና አሪፍ ነገር ስለያዝኩ እነሱን ማበረታታት ይሆናል ማለት ነው። እመኑኝ ብቻ የምር አዲስ ነገር በዚህ ሳምንት ውስጥ ይሆናል። አዲስ ነገር ይፈጠራል ብዬ አስባለሁ እና ደግሞ እንፈጥራለንም ብዬ አስባለሁ። ምክንያቱም ብዙ ነገር እያወቅኩ ነው፣ ብዙ ነገር እየገባኝ ነው። ምክንያቱም ስለ ሩታ ስለ ኤፍሬም ብዙ ነገር እያደረኩ ስለሆነ ወደ መጨረሻው ደርሻለሁ ማለት ነው። ይሄንን ነገር ደግሞ ብቻዬን ማድረግ ስለማልችል እነ ሚኪ ያስፈልጉኛል፣ እነ ማርቲ ያስፈልጉኛል ማለት ነው። ሄርሜላም ታስፈልገኛለች። ከነሱ ጋር ሆኜ አዲስ ነገር እንፈጥራለን። ምክንያቱም አሁን ሁሉ ነገር አውቄያለሁ ማለት ምን ጋር ችግር እንዳለ ማጋ ችግር እንዳለ ሁሉ ነገር አውቄያለሁ። አብርሃም እንዴት ነፃ እንደሚወጣ፣ አብርሃም ምን አይነት ነገር እንደሚያስፈልገው፣ አብርሃም ምን ውስጥ ሲሆን ነፃ እንደሚወጣ ሁሉ ነገር አውቄያለሁ ማለት ነው። ይህን ነገር ደግሞ እማደርግ ይሆናል ማለት ነው። ድሮ እንደነበር ነው የምንስቀው ጀማ የፍቅር ጀማ አንድ ላይ ተሰብስበን እንመጣለን። የምሬ ነው፣ ቀልዴን አይደለም። እና ማርቲን ብዙ እንደከፋትና ሚኪም ብዙ እንዳዘነ ምናምን እኔና ሚኪም እየተጣላን ነው። ሚኪና ሄርሜላም እየተኮራረፉ ነው። በቃ ሁላችንም ሰላም አጥተናል። የፍቅር ጀማ የምንላቸው ሁላችንም ሰላም አጥተናል። ግን ደግሞ ይሄንን ሰላም ለመመለስ ዛሬ ትልቅ ነገር ይዤ መጥቻለሁ ማለት ነው። እንግዲህ ትልቁን ነገር ለማርቲ እነግራታለሁ። ማርቲ ደግሞ ሄዳ ሄርሜላን እንድታጽናናልኝ ነው የምፈልገው። ሚኪም ባለበት ጸንቶ እንዲቆምና ከኔ ጎን ሆኖ ነገሮችን እንዲያስተካክል እፈልጋለሁ ማለት ነው። የመሬ ነው። አሁን ላይ ብዙዎቻችሁ እየሳቃችሁና በጣም እየተደሰታችሁ ያላችሁ ሰዎች አላችሁ እና ትንሽ ጊዜ ብቻ ጠብቁኝ። የመሬ ነው። አድርጌና አሳያችኋለሁ። ምክንያቱም እኛ አውርተን
ማናደርገው ነገር የለም። በእውነት ቀሌን አይደለም። የምታምኑኝ ይሆናል። ትንሽ ጊዜ ብቻ ስጡኝ። ይሄንን ነገር አድርጌ አሳያቸዋለሁ። ዝም ብለው ወሬ ምናምን ሊመስላችሁ ይችላል። ምናልባት አንዳንዶቻችሁ ደግሞ ታምኑኛላችሁ ብዬ አስባለሁ። እንደማደርገውም ታውቃላችሁ። አንዳንዶቻችሁ ናችሁ እያፊዛችሁ ሌላ ነገር መትሉት እና ያው የሆነ አባባል ብዬ ነበረ፣ ይዘገያል እንጂ አህያ የጅብ ነው። ይሄ አባባል ባይገርማችሁ ማለት ነው እናንተ ትልልቅ መሆናችሁ ትንንሽ መሆናችሁ ከአያቶቻችሁ የመጣ ነገር ነው ይሄ አባባል ማለት ነው። እኛ ትላንትና የመጣን ልጆች ምናምን ያልነው አባባል አይደለም። እንደዚህ የከሌ ስላለችው የከሌ አባባል ነው። ምን አይነት የወሬ ጀማናችሁ ግን ተስማሙ። ለማውራት የቀለላችሁ ይሄ አባባል ከአያቶቻችን የመጣ ነው። ባይገርማችሁ ይዘገያል እንጂ አህያ የጅብ ነው። ብዙ ይለዋል። ባይገርማችሁ እኔም ስላልኩት ከደበራችሁ አሁንም ልበል፣ ይዘገያል እንጂ አህያ የጅብ ነው። እና ደግሞ እንደዚህ ያልኩበት ምክንያት ደግሞ ትልቅ ነገር እኔ ስላለ ነው። እና ያው ማርቲም እየመጣች ነው ማለት ነው። ማርቲ በጣም ደብሯታል። በጣም ስለደበራትና ስለከፋት ነው። ሄርሜላና ሚኪም እንዲህ እየተጣሉ ነው። በቃ ይሄን ነገር ከኛ አልፎ ወደ ቤተሰብም እየሄደ ምናምን ብላ ደውላ እያወራች ነበረ። እና እኔም በቃ አንዳንድ ነገሮች ለማስተካከል እየሞከርኩ ነው። አይ እንዴት ነሽ? ልጅ ነው አለ አትኮሳተሪ። አንዳንዴ እኔን ታጽናኛለሽ፣ አንዳንዴ ደግሞ እኔ አንቺን አጽናናለሁ። እንደዛ እያለ ተስፋ ትቆርጣለህ እኮ ተስፋ ትቆርጣለህ። ለምንድን ነው ተስፋ የምቆርጨው? በማን ነው ተስፋ የምቆርጨው? እንደምታየው ነው። አሁን በአብርሃም ጉዳይ ላይ ምንም ተስፋ የምናደርገው ነገር የለም። ምንም አዲስ ነገር እየተፈጠረ አይደለም። እኔ እያለሁ ለምን ተስፋ ትቆርጫለሽ? እኔ አቤል በቃ ከዚህ በላይ ሄርሜንም ባልሆነ ተስፋ እንድታረግ አልፈልግም። በቃ እኔም ሆነን ሚኪያስን ሁላችንም በቃ ተስፋ እንድንቆርጥ ያደረገን ያው በአብርሃም ጉዳይ ነው። አሁን ላይ ምን እኔ እያለሁ ለምን ተስፋ ትቆርጫለሽ? እኔ የማደርገውን ታውቂያለሽ። አሁን ውስጥ ለውስጥ የማደርገውን የምሰራውን ነገር ታውቂያለሽ። ባይገርምሽ አሁን ዛሬ ጠራሁሽ ይሄ ስለ ተስፋ ምናምን ስለ መቁረጥ ምናምን እንድናወራ አይደለም። ምክንያቱም ብዙ የማውቀውና ስለ ሩታና ስለ አብርሽ ወይ ደግሞ ስለ ኤፍሬም ብዙ ያወኳቸው ነገሮች አሉ። ማን ላይ ችግር እንዳለ አብርሃምስ እንዴት እንደዚህ ውስጥ እንደገባ ብዙ ነገር አውቄያለሁ። ስለዚህ አሁን የምፈልገው ምን እንደሆነ ታውቂያለሽ። ሄርሜላ ተስፋ እንድትቆርጥ አልፈልግም። አንቺ ተስፋ እንድትቆርጭ አልፈልግም። እና ደግሞ ሚኪያስ ተስፋ እንዲቆርጥ አልፈልግም። ምክንያቱም የእርስ በርስ ሌላ ችግር ውስጥ እየገባችሁ ስለሆነ እያየው ነው። ሚኪያስናም ሄርሜላም እንደዚህ ተስፋ ቆርጫለሁ ምናምን እያለ ብዙ ነገር እያየው ስለሆነ ነው። እና ዛሬ ትክክለኛ ነገር ልነግርሽ የምፈልገው ነገር ብዙ ያወቅኩት ነገር ስላለ ከዚህ በኋላ ተስፋ መቁረጥ የሚባል ነገር የለም። የምሬ ነው። ትንሽ ጊዜያቶች ብቻ ስጪኝ፣ ሁሉ ነገር አስተካክዬ አሳይሻለሁ። ማርቲ አቤል አሁን እንዴት መሰለህ አይደለም ሌላ ነገር እንድትይኝ ምናምን አልፈልግም። ማርቲ በእውነት ይኸውልሽ ምዬ ልነግርሽ እችላለሁ። ወደ ነበርንበት ያ የፍቅር ጀማ የምንሳሳቀው ጀማ እመልሰዋለሁ። ትንሽ ጊዜ ብቻ ስጪኝ፣ ሁሉ ነገር ስላወቅኩት ማለት ነው። ግን እናንተ ተስፋ እንድትቆርጡ አልፈልግም። ሚኪያስም ተስፋ እንዲቆርጥ አልፈልግም። ሄርሜላም ማንም አንቺም ተስፋ እንድትቆርጡ አልፈልግም። እኔን ታመኛለሽ እኮ እሱ አምናለሁ። ግን አቤል አሁን እዚህ ጋር ተስፋ የሚሰጥ ነገር ምንም ነገር የለም። እኔ አዲስ ነገር አለኝ እያልኩሽ እኮ ነው አይደል? እኔ የማውቀውና ብዙ ያወቅኩት ነገር አለ። አዲስ ነገር ይፈጠራል። እኔን እመኚ፣ የምሬ ነው። ትንሽ ጊዜ ብቻ አብርሃምን የገባበት ነገር ሁሉ ነገር አውቄያለሁ። ውስጥ ለውስጥ ብዙ ነገር እየሰራው ነው። ብቻ እመኚ ማርቲ። ቤተሰብ ጋርም ደርሷል አቤል ይሄ ነገር። አንደኛ ነገር ደግሞ እኔ እህቴ በጣም ታስፈልገኛለች። እህቴ በጣም ታሳዝነኛለች። እህቴ እንደዚህ እንድትሆን አልፈልግም። በቃ ከዚህ በላይ እንድትጎዳ፣ ከዚህ በላይ እንድታለቅስ ምን እስክትሆን ነው የምጠብቀው? በጣም ጨንቆኛል አቤል። እናንተ ፊት ስመጣ እኔ ጀግና ለመሆን እየሞከርኩ ነው፣ ግን ምንም ተስፋ የሚያሰጥ ነገር የለም። በቃ ሚኪያስም በጣም ደክሞታል። አስገድደ የምናደርገው ነገር ምንም ነገር የለም አይደለም። በዚህ ሰዓት ደግሞ አብርሃም ፈልጎ እንጂ ሄርሜላ ጋር ሊመጣ የሚችለው ሳይፈልግ እኛ ወይም ስላዘነችበት እሷ ስለከፋት እሷ ስለተጨነቀች አይደለም ሄርሜላ ጋር የሚመጣው። ተስፋ ያረኩት ነገር ነበር፣ ግን
እሱን ነገር አተነዋል። አብርሃም እኔ አንዳንዴ በቃ ሆን ብሎ ያደረገው ነገር ፈልጎ ያደረገው ያክል እየተሰማኝ ነው እና ሄርሜላ ከዚህ በላይ ደግሞ መጎዳት አብርሃም ፈልጎ ያደረገው ነገር አንድም ነገር የለም። በቃ እኔ ነኝ የተረዳሁት። እኔ ብዙ ነገር አውቄያለሁ፣ ስለ ኤፍሬም እና ስለ ሩታ ብዙ ነገር አውቄያለሁ። በቃ ትንሽ ጊዜ ስጭኝ፣ የምሬን ነው። ይሄ የድሮ ደስታችንና የፍቅር ጀማ መልሰዋለሁ እያልኩሽ ነው። አብርሃም ወደ ሄርሜላ የሚመለስበት ነገር አግኝቻለሁ። ትንሽ ጊዜ ብቻ ስጭኝ። ይሄን ነገር እስካደርግ ተስፋ አላረግም። ተስፋ አይደለም እኔ ነሽ አታምኚኝም? ኖ አይደለም። እኔ እኮ አሁን አንቺ አይደለም አድርጊ እያልኩሻለሁ። እኔ አሁን ተስፋ እንድትቆርጡ ስለማልፈልግ ነው። ገብቶሻል አይደል? አንቺም ሄርሜላም ሚኪያስም ተስፋ እናንተ ከቆረጣችሁ ብዙ ነገር ነው የሚበላሸው። ስለዚህ አጠገቤ ሁኑ። ብዙ ነገር እያደረኩ ነው። ወደ ቪዲዮ ማውጣት አልፈልግም። እመኚኝ እያልኩሽ ነው አይደል? አታምኚኝም? ብዙ ነገር አድርገን አይደል እንዴ? እመኚኝ እያልኩ ብዙ ነገር አላደረግንም ከዚህ በፊት አድርጌ አሳይቼሻለሁ አይደል ማርቲ? ግን አሁን ላይ ደግሞ አቤት ይሄ በጣም በቃ የመጨረሻ ተስፋ የሚያስቆርጥ ነገር ነው። እኔ ያልኩህ አንተ እሺ አድርጋለሁ የምትለው ነገር የምታምንበት ነገር ካለ አድርግ። እኔ ግን ሄርሜላንም ሆነ ማንንም ከዚህ በኋላ ሄርሜ እንዲህ ነው ምላት ነገር የለም። ብትችል በቃ እሷም ያለውን ነገር እርግፍ አድርጋ ትታ ህይወቷን በቃ የራሷን ህይወት። እኛም እኮ ቤተሰብ አለን አይደለ? በራሳችን መሳቅ በራሳችን መደሰት እንችላለን። በቃ መሄድም ካለባት የሆነ ቦታ ላይ ሄደን እኛ አብረን ሚኪያስም አለ እግዚአብሔር ይመስገን ከጎናችን አንድ ላይ ሆነን በቃ ይሄንን ችግርና ይሄንን ጭንቀት እንድትረሳ ነው የምፈልገው። ቤተሰብ በጣም እየተናገረ ነው። በቃ እንዳልከው እኛ ቪዲዮ ይዘን ማንወጣው ነገሮች ብዙ ጉድ አለ፣ የቤታችን ጉድ ብዙ ነገር አለና ቤተሰብ በዚህ ሰዓት ልክ ነው የሚያወራው የሚናገረን እኛን የሚወቅስበት መንገድ በጣም ትክክል ነው። እኛም እዚህ ጋር ምንም መረጃ ይዘንላቸው እየመጣን አይደለም። ምንም ተስፋ የሚያሰጥ ነገር እየተከናወነ አይደለም እና ቤተሰብም ስለ ልጃቸው ያስባሉ። ሴት ልጅ ናት እቺ ልጅ በጣም ያስጨንቃቸዋል። እና አሁን ላይ አቤል እኔ በጣም ደክሞኛል። ይሄን ማለት አልችልም። በአብርሃምና በሄርሜላ ጉዳይ መናገርም ሆነ መግለጽ እስኪያቀተኝ ድረስ ነው አሁን ላይ እየሆነ ያለው። እቺ ልጅ እንግዲህ በጣም ድብርት ላይ በጣም አዘን ላይ ማናችንም ማግኘት እስከሚደብራት አብረው መዋል እስከሚያስጠላት የደረሰችው በአብርሃም ጉዳይ ነው። እና አሁን ላይ ምን ተስፋ አለ ብዬ ነው እቺ ልጅ ላጽናናት እንዲህ ምላት መረጃ ያለኝ ምንድን ነው መረጃ ምናምን እንዴት እኔ አሁን እኮ ይሄንን አድርጊ አይደለም እያልኩሽ ያለው ማለት ምን ሆነሽ ነው? እኔ የሆነ ነገር ውስጥ በከፋኝና በደበረኝ ሰዓት በአብርሃም ብዙ ተስፋ በቆረጥኩ ሰዓት እኮ እናንተ ናችሁ መጣችሁ እንትን ያለችኝ አይደል? ስለዚህ እኔ የምልሽን ነገር ለምን አሰሚኝ? እኔ አሁን እናንተ ተስፋ ቆርጣችሁ ሌላ ነገር አብርሃም ወደ ራሱ ቢመለስ እናንተ ሌላ ነገር ወሰናችሁ፣ አንቺም ሄርሜላም ሚኪያስም በአብርሃም ተስፋ ቆርጣችሁ አብርሃም ደግሞ ወደ ራሱ ቢመለስ እና ደግሞ ቸኩላችሁ ሌላ ነገር ውስጥ ብትገቡ በጣም ነው ብዙ ነገር የሚበላሸው ማርቲ። ስለዚህ እኔን እመኚኝ፣ ለመጨረሻ ጊዜ እመኚኝ። የምሬ ነው። ትንሽ ጊዜ ብቻ ስጪኝ፣ ነገሮችን አስተካክዬ ላሳይሽ እያልኩሽ ነው። አንተ አድርገው ውስጥ ለውስጥ እሺ እመኝኛ፣ እሺ በይኛ። እንዴ አንቺ አሁን ተስፋ እየተዳረግሽ ነው። እንደገና አንተም ማለት አልፈልግም አቤል። ብዙ እኔ እንኳን አጠገቧ ስላለሽና ሄርሜላን ስለምታወሪያት ነው ማርቲ። እኔ ደግሞ ከኔ ቅርቤ ስለሆንሽ ነው እንደዚህ እያናገርኩሽ ያለሁት። ሄርሜላን ጠርቼ እንደዚህ አይዞሽ ምናምን ልላት አልፈልግም። አንቺ ግን እንድታወሪያትና እንዴ ከሷ ብዘሽ ከተገኘሽ እኮ ብዙ ነገር ይበላሻል። ሚኪያስም እንደዚህ የሆነብኝ አሁን ሚኪያስንም ጠርቼ እሱንም እንደዚህ ማውራት አቅቶኝ አይደለም። ስለዚህ ነገሮችን እንደ ድሮ እንድንስቅና የፍቅር ጀማ ሆነ እንድንመጣ ትፈልጊያለሽ አይደል ማርቲ? ትፈልጊያለሽ? ከፈለግሽ ትንሽ ጊዜ ብቻ ስጪኝ። እኔ ደግሞ አውርቼ ምንም የማላደርገው ነገር የለም። ስለዚህ ውስጥ ለውስጥ ብዙ ነገር እያደረኩ ነው። አብርሃም ላይ ምን እንደሚያስፈልገውና ምን እንደተደረገ ጠንቅቄ አውቃለሁ። የምሬ ነው። ስለዚህ እርግጠኛ የሆንክበት መንገድ ምንድነው? በቃ እኔ እመኚኝ፣ እርግጠኛ ሆኜ አይደል ዛሬ መጣሁት። ስለዚህ ማውጣትም ማውራትም አያስፈልግም። ትንሽ ጊዜ ብቻ። የምንም ተስፋ መቁረጥ የለም። ከነበርንበት ከመጀመሪያ አብርሃምና ሄርሜላ መጀመሪያ ከነበሩበት በላይ አሁን ይሆናሉ። ትንሽ ጊዜ ብቻ ነው የሚያስፈልገው። እኛም ደግሞ ሁላችንም ከነበርንበት መጀመሪያ ፍቅራችን ከነበረበት የባሰ እጥፍ በልጦ ነው የምንመጣው። ትንሽ ብቻ ጊዜ ስጭኝ። ብዙ ነገር እያደረኩ ነው። ማን ላይ ችግር እንዳለ ማን ላይ ምን እንደተፈጠረ ሙሉ ለሙሉ እያደረኩ ነው ማርቲ፣ እመኚኝ። የምሬ ነው። አንቺ ካላመንሽኝ፣ ሚኪ ካላመነኝ፣ ሄርሜላ ካላመነችኝ እኔ ራሴ እንትን ሌላ ነገር እፈጥራለሁ። ገብቶሻል? አይምሮ ላይ ሌላ ነገር ይፈጠራል። ወይ ደግሞ እናንተ ራሱ ይደብራችኋል። እኔ አድርጌው ሳሳያችሁ አቤላ ባለን ብንስማማስ ምናምን ትይኝ ነበር። ስለዚህ ያን ነገር ከመፈጠሩ በፊት አጠገቤ ሁኚ፣ ምንም እንዳይከፋሽ፣ ምንም እንዳይደብርሽ።
እሺ እንትለውን እኔ እስኪ ትንሽ ጊዜ ነው የሚፈጀው አይደል ያልከው ማለት አረ በስመ አብ እንደዚህ ይሆንሽ እኔንም ተስፋ እያስቆረሽኝ ነው ደስተኛ ሁኛ እንዴ ደስ ሊልሽ እኮ ነው የሚገባው እንጂ ሁላችንም ተስፋ ቆርጠን ቁጭ እንበል ማርቲ እንደዚህ ልበልሽ ምንም ነገር የለም ምንም አልተፈጠረም ምንም አይፈጠርም ከዚህ በኋላ ሩታና አብርሃም አይለያዩም ልበልሽ ስለዚህ አዲስ ነገር እኔ ስለማቀውና ብዙ ነገርም እያደረኩ ስለሆነ ትንሽ ብቻ እንድትታገሽኝ ነው እና ደግሞ ሄርሜላን እንድታጽናኛት ሄርሜላ ብዙ እየተጎዳች እንደሆነ አንቺም ብዙ እየተጎዳሽ እንደሆነ ሁላችንም ብዙዎችን እየተጎዳን እንደሆነ እናውቃለን ግን ደግሞ እኛ እርስ በርስ እየተጋጨን ከሆነ እነሱ ሊመለሱ አይችልም ወይ ደግሞ አንድ ላይ ሆነን ነው ነገሮችን ለመመለስ የምንችለው ድሮ አላየሽም አንድ ላይ እየተባበርን ነገሮች ሁሉ ስናድርግ እንዴት ነው አሁን በዚህ ነገር እንደዚህ ሌላ ነገር ውስጥ የምንገባው እኔ አሁንም እኮ አቤል ከጎኗ ነው ያለሁት እህቴ ናት ከሷ መራቅ አልፈልግም ግን ደግሞ አጉል ተስፋ ላለመስጠት ነው አሁን ላይ ዝም እያልኩ ያለሁትና እቺ ልጅ ተስፋ ሰጥተናት ተስፋ ቢስ እንዳትሆን ስለምፈራ ነው እኔም ሆነን ሚኪም ተስፋ ቆርጠን ቤተሰብ ያለውን ነገር እያደረግን ያለ ነው በእንደዚህ አይነት መንገድ ነው እንጂ ማናችንም የእህታችንን ደስታ የአብርሃምን ደስታ ነው የምንፈልገው አብርሃም ያስታውቃል ደስተኛ እንዳልሆነ ከሩታ ጋር ያለው ህይወት ደስተኛ እንዳልሆነ ያስታውቃል ምክንያቱም አንድ ልጅ እንደዚህ ፈዞ ሊቀር አይችልም ንግግሩ በጣም ተቀይሯል ብዙ ነገር እኛ ላይ ሳይሆን ሩታ ላይም በጣም ተቀይሯል ይሄንን እኮ አውቃለሁ አቤል ግን ደግሞ በምን አይነት መንገድ ነው ይሄ ባህሪው ጠፍቶ ድጋሚ ከሄርሜላ ጋር የሚሆን ነገር ስለሚያሳስበኝ ነው አብርሃም ከራሱ ጋር አይደለም እመኝ ምክንያቱም አብርሃም ከራሱ ጋር እንዳልሆነ የምታውቂው ምን እንደሆነ ታውቂያለሽ ከዚህ በፊት የተለቀቀው ቪዲዮ ምናምን ኦዲየንሶቻችንም ቤተሰቦቻችንም እዩ ተመልሳችሁ አብርሃም ከራሱ ጋር እንዳልሆነ ከሄርሜላ ጋር ራሱ ባልሆነ ከሩታ ጋር መሆን አልችልም ብሏል ስለዚህ ይሄ ልጅ እንደዛ የተፈጠረበት ነገርና እንደዚህ የሆነበት ነገር የሆነ ነገር ሆኖ ነው የሆነ ነገር ተፈጥሮበት ስለሆነ እንጂ አብርሃም ፈልጎት አይደለም እኔ ሙሉ ለሙሉ አውቄያለሁ አብርሃም ፈልጎትና ፈቅዶ አይደለም አብርሃም ከራሱ ጋር አይደለም በቃ ከራሱ ጋር ስላልሆነ ነው እና ስለዚህ ብዙ ነገር ስላወቅኩ ነው አሁን በኮንፊደንስ እንዲያወራው ያለሁት እና ደግሞ መመለሱ አይቀርም ወደ ራሱ ሲመለስ አብርሃም ካጠገብ ያላችሁ ሰዎች የት እንደምትደርሱ እናያለን የት እንደምትገቡ እናያለን የምሬ ነው በእርግጠኝነት በዚህ ትንሽ ጊዜት ውስጥ ብቻ እዩ አብርሃምና ሄርሜላ አንድ ላይ ተመልሰው አንድ ላይ ሲሆኑ ወደ ራሱ ሲመለስ አብርሃም ከዛ ደግሞ አጠገቡ ያላችሁ ሰዎች እንዳለ የት እንደምትገቡ የት ምን እንደሚውጣችሁ እናያለን የምሬ ነው አሁን በኮንፊደንስ እንዲ ዘና ብዬ እያወራው እኔ ተናግሬ ደግሞ የማይሆን ነገር የለም ሙሉ ለሙሉ አውቄያለሁ አብርሃም ላይ ምን እንደተደረገ ምን እንደሆነ እና ማድረግ ያለብኝን ነገርና መሆን ያለበትን ነገር ራሴ ያደርጋለሁ ስላወቅኩ ማለት ነው እና እንደዚህ በቪዲዮ አውጥቼም ብዙ ነገር ላበላሽ አልፈልግም ማለት ነው ይሄን ነገር ደግሞ ጠንቅቄ መናገር ፈልጋለሁ አሁን የሆነ ነገር ፈጥራችሁበት ምናምን ከናንተ ጋር ሆኗል ወደ ራሱ ሲመለስ ግን የመሬ ነው ከአብርሃም አጠገብ ራቆ የት እንደምትገቡ እናያለን የት ምን እንደሚውጣችሁ እናያለን ሰውን በፍቅር ማሸነፍ ሲከብዳችሁ እንደዚህ ማድረጋችሁ ተገቢ አይደለም ማርቲ ከዚህ በኋላ የምንም ተስፋ መቁረጥ የለም እኔ ያለው ተስፋ እንድቆርጭ አልፈልግም አንቺም ሚኪያስም ሄርሜላም ማለት ነው አብርሃም የሚመለስበትን ነገር እና ደግሞ ወደ ራሱ የሚመለስበት ነገር ሁሉ ነገር እኔ አውቄያለሁ እሱን ደግሞ በዚህ ትንሽ ጊዜያቶች ነገር አግኝተና ቪዲዮ ምርህን ነው በዚህ ትንሽ የምሬ ነው በዚህ ትንሽ ጊዜ ውስጥ ብቻ ስጪኝ ነገሮችን አብርሃም ወደ ራሱ ተመልሶ ከሄርሜላ ጋርና ከኛ ጋር የሚሆንበት ነገር እያደረኩ ነው እርግጠኛ ነኝ ታምኚኛለሽ አይደል እኔ አምናለሁ በጣም ከዚህ በፊትም ተናግሬ እኔ ማላደርገው ነገር የለም አሁን ደግሞ እመኚኝ አምናለሁ የምር በቃ ይሄ ምናልባት ትንሽ ጊዜ ብቻ የምሬ ነው ትንሽ ጊዜ ብቻ ቢወስድብኝ ነው ከዛ ምን እንደተፈጠረና ምን እንደሆነ አብርሃም ላይ ምን እንደተካሄደ ምን ናገር ይሆናል ወይ ደግሞ ምን እናወጣው ይሆናል አብርሃም ብቻ ወደ ራሱ ይመለስ እናስመልሰው ከዛ አብርሃም የሚመልስበትን ነገር አውቄያለሁ ማርቲ እኛ ማውቃችን አሁን ነገሮችን ያበላሽባል ነው ለምን አንንገራ ምን መሰለሽ ከመናገርና በተግባር ማሳየት አይሻልም ማርቲ እሺ እኔ ነግሬሽ እንደዚህ ብዬሽ ከማውራትና ነገሩን ሆኖ አብርሃም ወደ ሄርሜላ ወደኛ ተመልሶ ብታይ አይሻልም እኔ ከምነግርሽ እሱማስ በጣም ደስተኛ እኮ ግን ደግሞ ታምኚኛለሽ አይደል አብርሃም በትንሽ ጊዜ ውስጥ ወደኛ ይመለሳል ወደ ፍቅር ጀማ
ስለዚህ እርግጠኛ ሆኜ የምናገረው ነገር ነው። እኛ አውርተን የማናደርገው ነገር እንደሌለ ታውቂያለሽ ማርቲ። ስለዚህ የምንም ተስፋ መቁረጥ የለም። ሚኪያስም ንገሪው፣ ሄርሜላንም ንገሪያት። ወይ እኔ እነግራቸዋለሁ። በጣም ስለደበረሽና በጣም ስለከፋሽ ስላየው ነው እና አንቺም ሚኪም ሄርሜላም እንደዚህ ሆናችሁ ስላየው በጣም ስለደበረኝ ነው ይሄን ልልሽ የምችለው። መናገር አልፈልግም ነበረ ግን ግዴታ ደግሞ እናንተን ማጠንከር አለብኝ። ገብቶሻል? ስለዚህ እኔ ጓደኛው አብርሃም ላይ ምን እንደተፈጠረ አብርሃም ላይ ምን እንደፈጠሩበት ሁሉ ነገር አውቄያለሁ። ስለዚህ ትንሽ ጊዜ ብቻ አብርሃምን እንመልሷለን እኮ ከዚህ ወስቀቂ አንቺ ምን ሆነሽ እኮ ይሆናል። ትንሽ ጊዜ ብቻ ስጪ። የምሬ ነው። እና ደግሞ አብርሃም ወደ ራሱ ሲመለስ አጠገቡ ያላችሁ ሰዎች እንዳለ ምን እንደሚውጣችሁ ወይ ደግሞ የት እንደምገቡ እናያለን። የምሬ ነው። ባንዴ ፍዝዝ አድርጋችሁ እንደዚህ እንዳፈዘዛችሁት ወደ ራሱ ሲመለስ ደግሞ ታዩታላችሁ የት እንደምገቡ። ስለዚህ ትንሽ ጊዜ ብቻ ገብቶሻል? እሺ አሁን ደስ አለሽ? ከዚህ በኋላ የምንም ተስፋ መቁረጥ የለም። ያኛው ወንበዴ ሚኪያስ የሚባል ልጅ ሄጄ አናግረዋለሁ። እንደዚህ ተስፋ ቆርጧል እሱ። ያው ሁላችንም ቆርጠን ነበር፣ ግን ዛሬ ትልቅ ተስፋ ነው ይሰጣል። ግን የለውም በቃ መኘኝ ትንሽ ጊዜ ብቻ ትንሽ ጊዜ ቢፈጅ ነው እና ይዘገያል እንጂ አህያ የጅብ ናት። ይመቻችሁ። ለማንኛውም እንሂዳ።